ማንቸስተር ዩናይትድ በሌላኛው የፕሪሲዝን ጨዋታ ከፒኤስጂ ጋር ያደረገውን ጨዋታ 1-1 በሆነ ውጤት ማጠናቀቁ የሚታወቅ ነው። በዛም ጨዋታ ላይ ታዲያ የተፈጠሩ ብዙ ጥሩ የሚባሉ ነገሮችም አሉ፣ መጥፎ የሚባሉ ነገሮችም አሉ። ጥሩ የሚባሉት ነገሮች ብሪያን ምቤሞ ጎል ማስቆጠሩን ተከትሎ አማድ ዲያሎም ደግሞ የነበረው ፐርፎርማንስ በጣም አስደናቂ ነበር። አዲሶቹ ፈራሚዎች ዩሪ ቴሌማንስ እንደዚሁም ደግሞ አንድሬ ሳንቶስም ጥሩ ፐርፎርማንስ አድርገዋል። ይሄ እንደ በጎ የሚነሳ ነገር ወይ ደግሞ ከፕሪሲዝኑ ጨዋታ ምንወስደው አሪፍ ነገር ነው ተብሎ ይታሰባል። እንደ መጥፎ ነገር ደግሞ የሚታየው ነገር በጉዳት የሚያሰጉት ሁለቱ ተጫዋቾች ሜሰን ማውንትና ሉክ ሾው፣ ሁለቱ እንግሊዛውያን ተጫዋቾች በዚህኛው ጨዋታ ላይም የሆነ ነገር አሳይተዋል። ሉክ ሾው መጀመሪያ ላይ ተጎድቶ ነበር፣ ግን ደግሞ ተነሳ። ያን ያህል ሲሪየስ ነገር አይመስልም። ሜሰን ማውንት ግን ጨዋታውን መጨረስ አቅቶት ከሜዳ የወጣበት አጋጣሚ አለ። ግን ደግሞ ሜሰን ማውንት ግን በዚህ ሰዓት መጎዳቱ፣ ማውንት የሚጠቅም ተጫዋች ነው፣ ስለዚህ መጎዳቱ ጥቅም ይኖረዋል ተብሎ አይታመንም። ግን በዚህ ሰዓት መጎዳቱ ግን ቀጣይ ዓመቱን ማንቸስተር ዩናይትድ ሴቭ እንዲያደርግ ያደርገዋል የሚል ሀሳቦች አሉ። ለምንድን ነው እንደዛ የተባለው የሚለውን ነገር በዚህ ቪዲዮ በደንብ አድርጌ ለማብራራት እሞክራለሁ። ይሄ የመጀመሪያው ርዕሳችን ነው የሚሆነው። ሁለተኛው ርዕሳችን ደግሞ የሚሆነው ማንቸስተር ዩናይትድ ከተለያዩ ሚድፊልደሮች ጋር ስሙ መያያዙ የሚታወቅ ነገር ነው። ከተያያዛቸው ተጫዋቾች መካከል ደግሞ ፈረንሳዊው የመሃል ሜዳ ተጫዋች ማኑ ኮኔ ይጠቀሳል። ማኑ ኮኔ እስካሁን ድረስ የማንቸስተር ዩናይትድ ተጫዋች አልሆነም። ከሆነ ጊዜ በኋላም ደግሞ ወሬዎች ተቀዛቅዘዋል። በኮኔና በዩናይትድ መካከል ያለው ጉዳይ ዩናይትድ እሱን ለማስፈረምም ላለማስፈረምም ወሰነ የሚል ዜና አልሰማንም። አሁን ግን አንድ የውስጥ የሚባል መረጃ በቤን ጃኮብስ አማካኝነት ወጥቷል። ያ ምንድን ነው? ማኑ ኮኔ የማንቸስተር ዩናይትድን ሰዎች እያጨቃጨቀ ይገኛል የሚል ነው። ለምንድን ነው የሚያጨቃጭቃቸው? እነማንስ ናቸው በዚህ ተጫዋች ዙሪያ ልዩነቶችን የፈጠሩት የሚለውን ነገር በዚህ ቪዲዮ በዝርዝር ለማየት እንሞክራለን ማለት ነው። ሌላኛው ርዕሳችን ደግሞ የሚሆነው ማንቸስተር ዩናይትድ አዲስ ፈራሚዎችን አስተዋውቋል። እስካሁን ድረስ ሜዳ ላይ ጨዋታዎችን አድርገዋል። ዩሪ ቴሌማንስ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን አድርጓል ከፒኤስጂ ጋር። አንድሬ ሳንቶስ ጨዋታውን አድርጓል። የቀረው ኦፊሻሊ ከፈረሙት ተጫዋቾች መካከል የቀረው ተጫዋች ካርል ዳርሎ የተባለው ግብ ጠባቂ ነው። እስካሁን ድረስ ለምንድን ነው ይሄ ተጫዋች ለማንቸስተር ዩናይትድ የመጀመሪያ ጨዋታውን ያላደረገው? እንደዚሁም ደግሞ እስካሁን ድረስ ኢቨን ትሬኒንጎች ላይ ራሱ እየተመለከት ነው አይደለም የምንገኘውና ምን ተፈጥሯል? የት ገብቶ ነው ይሄ ተጫዋች እስካሁን ድረስ ለማንቸስተር ዩናይትድ ምንም አይነት የፕሪሲዝን ጨዋታ ያላደረገውም ከፕሪሲዝን ዝግጅቱ ውጪም የሆነው በምን ምክንያት ነው የሚለውን ነገር እንደዚሁ በዚህ ቪዲዮ ለማየት እንሞክራለን። በመጨረሻም ደግሞ በማንቸስተር ዩናይትድ ቤት ውስጥ የተለያዩ አዲስ ፈራሚዎች መጥተዋል፣ የወጡም ተጫዋቾች አሉ። ስለዚህ የሚጠበቅ አንድ ትልቅ ነገር አለ አይደለ? እሱም ምንድነው? የስኳድ ነምበር ነው። ላይክ ተጫዋቾቹ የሚኖራቸው የማሊያ ቁጥር ይጠበቃል። ማን የትኛውን ማሊያ ይይዛል? ለምሳሌ ሼሽኮ ቀጣይ የሚይዘው ማሊያ የትኛው ነው? የሆይሉንድን ይይዛል። ራሽፎርድስ በስንት ቁጥር ማሊያ ሊመጣ ነው? ማቲያስ ኩኛ የሱን ቁጥር ይዞበታል የሚለውን ነገር የነማን ይጠበቃል፣ ምንስ እየተገመተ ነው የሚለውን ነገር በዚህ ቪዲዮ ለማየት እንሞክራለን ማለት ነው። ሰላም፣ እንዴት ናችሁ ውድ የዚህ ቻናል ተከታታዮቻችን? ዕለታዊው የትንታኔና የመረጃ ፕሮግራም ላይ ነው የምትገኙት። አሁን የጠቀስኩላችሁ ርዕሶች ዙሪያ ሰፋ ያለ ማብራሪያ የመሰጣችሁ ወይ ደግሞ መረጃ ማካፍላችሁ ነው የሚሆነው። ታዲያ አሁን በጠቀስኳቸው ርዕሶች ዙሪያ ሰፋ ያለ ማብራሪያና መረጃ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ለዚህ ቻናል አዲስ ሆናችሁ ከሆነ ይህንን ቪዲዮ የምትመለከቱት ሰብስክራይብ እንድታደርጉ ላስታውሳችሁ እፈልጋለሁ። ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ኮሜንት ላይ ሀሳባችሁን በማጋራት ላይክ በማድረግ ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ እፈልጋለሁ። መልካም ቆይታን ተመኘ። ማንቸስተር ዩናይትድ የፕሪሲዝን ጨዋታዎችን እንደጀመረ የሚታወቅ ነገር ነው። በየጨዋታውም ደግሞ የራሳችን የሆኑ የምንወስዳቸው ነገሮች አሉ ብዬ አስባለሁ አይደለ? ማይክል ካሪክ የሚወስዳቸው ነገሮች አሉ። ፕሪሲዝንን እንደ ፕሪሲዝን ማየትም ትክክል ነው። አንዳንድ ጊዜ ደግሞ በጣም ደግሞ ያን ነገር ደግሞ የወረደ ደግሞ ቦታ መስጠትም ደግሞ በዛው ልክ ትክክል ነው ብዬ አላስብም። እንደ ፕሪሲዝን ማሰብ አለብን ማለት ምን ማለት ነው? ፕሪሲዝን ላይ የሚታዩት ፐርፎርማንሶች እና ውድድር ላይ የሚታዩት ፐርፎርማንሶች አንድ አይነት አይደሉም። ለምን? ራሳቸው ተጫዋቾች ናቸው እኮ የሚጫወቱት አይደለ? ግን ለምንድነው ፕሪሲዝን ላይ ሲሆን የሆነ በጣም ምርጥ የሚባለው ተጫዋች በፕሪሲዝን ወቅት ምናልባት ምርጥነቱን ላይ ያሳይ ይችላል። የሆነ ተጫዋች ደግሞ በጣም ምርጥነቱን አሳይቶ ፕሪሲዝን ላይ ልክ ዓመቱ ሲጀመር ደግሞ ሌላ ሊሆን ይችላል። ይሄ ምንድነው? ከዝግጁነት አንጻር ነው። ላይክ ይሄ ነገር ዞሮ ዞሮ የወዳጅነት ጨዋታ ነው። ያን ያህል ውጤቱ ማተር ያደርጋል ተብሎ አይታሰብ። ማይክል ካሪክም የመጀመሪያ ጨዋታውን 1-0 ሲሸነፍ ይሄን ነገር ነበር ለማሳሰብ የሞከሩ የነበረው። ውጤቱ ላይ አይደለም ፎከስ የማደርገው ግን ያዩዋቸው ነገሮች አሉ የሚል ነገር ነው። አሰልጣኝ የሆኑ አጀስትመንቶችን የሚሞክርበት
የተጫዋቾቹን ደግሞ የፊትነስ ሌቭል የሚያስተካክልበት በቃ መዘጋጃ ነው። ዝግጅትና ዋናው ጨዋታ አንድ አይነት ሊሆን አይችልም በጭራሽ። ስለዚህ ከዛ አንጻር ነው የሚታየው። ግን ደግሞ የሚሰጠው ፍንጭም አለ። ከፍንጮቹ መካከል ምንድነው ማንቸስተር ዩናይትድ ለምሳሌ መሀል ላይ ተጫዋች ያስፈልገው እንደነበረ በፕሪሲዝን ጨዋታዎች ላይ ተመልክተናል አይደል? ያስፈረማቸው ተጫዋቾች ለምን እንደፈረሙ በዛ ጨዋታዎች ላይ ተመልክተናል። ማለት ብቃታቸው ምርጥ ስለሆነ ምናምን ብቻ አይደለም። ግን እዛ ቦታ ላይ ዩናይትድ ያስፈልገዋል፣ ሰው ያስፈልገዋል፣ እዛ ቦታ ላይ የሆነ ተጫዋች ያስፈልገዋል። ይህንን ነገር እንድንረዳ ያደረጉን ሞመንቶች አሉ በፕሪሲዝን ላይ። አሁንም ደግሞ በማንቸስተር ዩናይትድ ከፒኤስጂ ጋር የነበረው ጨዋታ ላይ ያው ብራያን ምቤሞ ጎል ማስቆጠሩ የሚታወቅ ነው። ተከታታይ ጨዋታዎች ላይ ጎል ማስቆጠር ይቻለም ተጫዋች ሆኗል። አሁን በፕሪሲዝን ላይ ጥሩ እየተንቀሳቀሰ ከሚገኙ ተጫዋቾች መካከል የሚጠቀስ ነው። ወርልድ ካፕም ስላልነበረበት ሙሉ በሙሉ አርፎ የመጣ ተጫዋች ነውና ቀጣይ ዓመት ደግሞ አንድ ዓመት ደግሞ አዳፕት ስላደረገ ከሱ ብዙ ኤክስፔክት ይደረጋል። ዩሪ ቴሌማንስም አሪፍ ፐርፎርማንስን ያሳየው ተቀይሮ ገብቶ፣ አንድሬ ሳንቶስ ጥሩ እንቅስቃሴ ነበር ሲያሳይ የነበረው ማለት ነው። የታዩት ፍንጮች ደግሞ ሌላኛው ምንድነው በመጥፎ ሳይድ የሚወሰደው ነገር ሜሰን ማውንት ስንነጋገር የነበረው ነገር አለ አይደል? ካሪክ 6 ቁጥር ቦታ ላይ እየሞከረው ነው። ይሄ ልጅ ግን በማውንት መተማመን ይቻላል ወይ? ይሄ ልጅ ያለፈው የጉዳት ትራክ ሪከርዱ ጥሩ አይደለም። ሶ ኦሎፈሰደን እንዴት ነው በዚህ ዓመት ላይ ከጉዳት ነፃ ሆኖ ሊጫወት የሚችለው የሚል ሐሳብ እየተነሳ ነበር። በዚህ ጨዋታ ላይም ኤግዛክትሊ የተመለከትነው ነገር ያንን ነው። ተጎድቶ መውጣት ይቻላል። ሉክሾ ላይም በዩናይትድ በፉልባክ በኩል ተጫዋች ማስፈረም አለበት የሚባለውን ነገር በተወሰነ መንገድ ያስታወሰ ወይ ደግሞ ሊያሰምሩበት የሚገባ ነገር እንደሆነ ሉክሾ በዚህኛው ጨዋታ ላይ የተወሰነ የመጎዳት አዝማሚያ ያሳይቶ ነበር። ነገር ግን የእሱ እንደ ሜሰን ማውንት አልነበረምና ወደ ሜዳ ገብቶ ለመጫወት የቻለበትን ሁኔታ ተመልክተናል። ስለዚህ አሁን ላይ የምናወራው በማውንት ጉዳት ዙሪያ ነው። ሜሰን ማውንት ከፓሪስ ሴን ጀርሜን ጋር የነበረው ጨዋታ ጀምሯል። እንደተለመደው በመሃል ሜዳ በ6 ቁጥር ቦታ ላይ ነበር ጀምሮት የነበረው። ከአንድሬ ሳንቶስ ጋር ነበር ጎን ለጎን የጀመሩት በጎተንበርግ በተደረገው ከፒኤስጂ ጋር የነበረው የፕሪሲዝን ጨዋታ ማለት ነው። ጨዋታው እንደተጀመረ በ19ኛው ደቂቃ ላይ ከሜሰን ማውንት የማይጠበቅ ነገር አለ። የሚጠበቅ ነገር 19ኛው ደቂቃ ላይ ተመለከትን። ያ ምንድነው ተጎድቶም ከሜዲካል ቲሙ ጋር ከተማከረ በኋላ ለመውጣት ይችላል። አክቹሊ ይሄንን ጉዳት ጀስት ፕሪሲዝን ላይም ስለሆነ ሜሰን ማውንትም ደግሞ ካለው የጉዳት ትራክ ሪከርድ አንጻር እንዳይባባስበት ወይም ደግሞ ሪስክ ላለመውሰድ ሊሆን ይችላል ተቀይሮ የወጣው። ሙሉ በሙሉ አቅቶት ነው መጫወት አልቻለም ብለን መደምደም አንችልም። ግን ስቲል ግን በጉዳት ወጣ። ሌላ ተጫዋች በጉዳት አልወጣም። ስለዚህ የእሱ መውጣት ከዛ ጋር የሚያያዝ ነገር ነው። ታዲያ ሜሰን ማውንት በታይለር ፍሌቸር ተቀይሮ ወጣ። ከዛ በኋላ ታይለር ፍሌቸር ገብቶ መጫወት ቻለ። ይሄም ደግሞ ለካሪክ ትልቅ ራስ ምታትን የሚያመጣ ነገር ነው። ይሄ ምንም ጥያቄ የለው። ለምን ካሪክ የልጅ 6 ቁጥር ቦታ ላይ እየሞከረው የሚገኘው ለምንድን ነው? ዩናይትድ 2 ተጫዋቾችን አስፈርሟል ሚድፊልድ ላይ። አንድሬ ሳንቶስ እስካሁን ባየነው በፕሪዝን ጨዋታዎች ላይ እንደተመለከት ነው ይሄ ምንድነው ደርቲ ወርክ የሚባለው ወይ ቆሻሻው ስራ የሚባለው ነገር የዲስትሮየርነትን ሚና የሚሰጠው ይመስላል። አመቱ በሚጀመርበት ሰዓት ላይ አንድሬ ሳንቶስን የምንመለከተው ሚድፊልድ ላይ 6 ቁጥር ቦታ ላይ የዲስትሮይ የማድረግን ወይ ደግሞ ኳስን የማቋረጥ ታክሎችን በመውረድ ምናምን ተጫዋቾችን ቻርጅ በማድረግ ነፃነትን ፊት ለፊት ለሚገኙ ተጫዋቾች የመስጠት ኃላፊነት ይሰጠዋል ተብሎ ነው የሚታሰበው። ሜሰን ማውንት ደግሞ ሞሮፍ ይሄ ፕሮግሬሲቭ ተጫዋች አለ አይደለ? ኳስን ይዞ ፕሮግረስ የሚያደርግ ሚድፊልደር አለ። ኳስን ደግሞ ልኮ ፕሮግረስ ወይ ደግሞ ፕሮግሬሲቭ ፓስ እያደረገ ወደፊት የሚሄድ ተጫዋች አለ። ሶ ሜሰን ማውንት ደግሞ ያ ቦታ ነው እየተሰጠው የሚገኘው። ሁለቱ ናቸው መሀል ላይ ጀምሮ የነበረው። ሶ ካሪክ ይህንን ተጫዋች እዛ ቦታ ላይ ሲያጫውተው ኮቢ ሜኑ አለ። መጀመሪያ ዩናይትድ ሀሳብ ምን ነበረ? 3 ሚድፊልደሮችን ማስፈረም ነው አይደለ? አንደኛው የኮቢ ሜኑ አጣማሪ፣ ኮቢ ሜኑ እየተጫወተ ከኮቢ ሜኑ ጎን የሚጫወት ይሄ የመጀመሪያው ተጫዋች ነው። ላይክ ማንዳቶሪ የሚባሉና ስቴትመንት ሳይኒንግ ተብሎ ታስቦ የነበረው እሱ ነበር። ሁለተኛው ላይ ደግሞ ምንድነው የኮቢ ሜኑ ተቀያሪ መሆን የሚችል ለኮቢ ሜኑ የሆነ ፉክርን የሚሰጥ የሆነ ከቨር መስጠት የሚችል ኮቢ ሜኑ ሳይኖር የሚገባ ኮቢ ሜኑ ተቀይሮ ሲወጣ እሱ የሚገባበት አይነት ወይ ደግሞ ለአንዳንድ የጨዋታ ስልቶች ኮቢ ሜኑ ተቀምጦ ያ ተጫዋች የሚገባ ሌላ ተጫዋች ማስፈረም፣ ከዛ በኋላ ደግሞ ለኮቢ ሜኑ አጣማሪ እንደ ተጠባባቂ የሚሆን ተጫዋችን ማምጣት ነው። ሶ ከዛ አንጻር ሜሰን ማውንት የኮቢ ሜኑ ተጠባባቂ እንዲሆን ወይ ደግሞ አማራጭ እንዲሆን በሚል ካሪክ ይሄንን ተጫዋች እዛ ቦታ ላይ እየሞከረው ነበር። ሶ እዛ ቦታ ላይ እየሞከረው ያለው ተጫዋች ገና ሲዝኑ ሳይጀምር እኮ ነው። አሁን ሲዝኑ ጀምሮ ቢሆን ጥሩ ነው እያልኳቸው አይደለም፣ ግን አትሊስት ሲዝኑ እንደተጀመረ ተጎዳ ይባላል። ግን ሲዝኑ ገና ምንም ነገር ሳይጀመር መጎዳት ግን
ለካሪክ ትልቅ ራስ ምታትን ነው የሚያመጣበት። እንዳልኳችሁ ነው ይሄ ጉዳት ምን ያህል ከሜዳ ያርቀዋል ከባድ ነው አይደል የሚለው ነገር እስካሁን ድረስ አይታወቅም፣ ወይ ደግሞ ይፋ የተደረገ ነገር የለም። ግን ተጎርቶ ግን ሲወጣ ግን ተመልክተናል። ያ ብቻ ግን አይደለም። ሜሰን ማውንት ልክ ተጎርቶ በሚወጣበት ሰዓት ላይ ወደ ቤታቸው በሚሄዱበት ሰዓት ላይ እያነከሰ አልታየም። እንደዚሁም ደግሞ ዊልቼር ይዞ ምናምን ነገር አልታየም በጭራሽ። ጀስት በቃ ኖርማል ነበር ዋክስ ያደረገ የነበረው። ስለዚህ ጉዳቱ ለክፉ የማይሰጥ ሊሆን ይችላል። ግን ይሄ ማለት ግን ለክፉ አይሰጥም ብሎ በእርግጠኝነት መናገር ማለትም አይደለም፣ አይታወቅም። ግን ጀስት ኖርማል ነበር ሲራመድ የነበረውና ፈርዘር ሙሉ በሙሉ ተጎድቷል ይሄን ያህል ጊዜ አይኖርም ማለት አይቻልም። ግን ገና ሳይጀመር ግን መጎዳቱ ለካሪክ ትልቅ ራስ ምታት ነው የሚሰጠው። ለካሪክ ብቻ አይደለም ለራሱ ለሜሰን ማውንትም ትልቅ ራስ ምታትን የሚያመጣበት ነገር ነው። ለምን ካሪክ ለሱ አዲስ ቦታ እየፈለገለት ነው። ዩናይትድ ለምሳሌ ማውንት ፊት ቢሆን የሚሰለፈው የቱ ጋር ነው? የብሩኖ ፈርናንዴዝ ቦታ ላይ። የብሩኖ ፈርናንዴዝ ቦታ ደግሞ የዩናይትድ ጠንካራ ጎን ነው። ዩናይትድ እኮ ኤንጂኑ እኮ ችግር የለበትም። የጎል ማሽን አለው አይደል? ብሩኖ እኮ የአሲስት ሪከርድ እኮ የሰበረው ዝም ብሎ ከመሬት ተነስቶ አይደለም። ምን ያህል እዛ ቦታ ላይ ጎል ፕሮዲውስ እንደሚደረግ ማሳያው ነው። ይሄ ማለት ላይክ የተቆጠሩት ናቸው። እሱ አሲስት አድርጎ ጎል የተቆጠረበት ነው። ያልተቆጠሩ ብዙ ኳሶች ነበሩ። ስለዚህ ያ የዩናይትድ ጠንካራ ቦታ ስለሆነ እዛ ቦታ ላይ ጠንካራው ተጫዋች ወጥቶ እኔ እገባለሁ ከማለት ይልቅ የዩናይትድ ድክመት ነው የሚባልበት የ6 ቁጥር ቦታ ላይ ይሄ ልጅ ራሱን ስታብሊሽ ቢያደርግ ሞር የመጫወቻ ታይም ያገኛል፣ ጌም ታይም ያገኛል። ከብሩኖ ፈርናንዴዝ ጋር አንድ ላይ ሆኖ የመጫወትን እድል ያገኝ ነበር። ስለዚህ በዚህ ሰዓት ላይ እንደዚህ አይነት ጉዳት ይሄ ልጅ ላይ መፈጠሩ ለሜሰን ማውንትም የሚያናድድ ነው፣ አይደለም ለማይክል ካሪክ ቀርቶ ማለት ነው። ስለዚህ ከዛ አንጻር ነው የሚታየው። ታዲያ ይሄ ጉዳት ሙሉ በሙሉ መጥፎ ነው ማለት አይደለም። ጥሩ ሳይድም አለው፣ ወይ ደግሞ ለማንቸስተር ዩናይትድ የሚጠቅምም ሳይድ አለው። ምንድነው የሚጠቅመው የዩናይትድ ሳይድ? ዩናይትድ በዚህ ሰዓት ላይ በተደጋጋሚ ሲዘገብ እንደሰማችሁት የትራንስፈር ፕራዮሪቲውን ወይ ደግሞ ቅድሚያ የሚሰጠውን የትራንስፈር የቦታ ዲፓርትመንት አሁን ላይ ቀይሯል የሚል ወሬዎች እየመጡ ይገኛሉ። ወዴት ነው የቀየረው? በፊት ሚድፊልደር ነበር የሚፈልገው 6 ቁጥር ቦታ ላይ የሚጫወት ተጫዋች እያሳደደ ነበር። ከነ ኮኔጋ፣ ቹዋሜኒ፣ እነ ካማቪንጋ የመሳሰሉት ጋር ስሙ እየተያዘ ነበር። በኋላ ላይ ግን ድንገት ያ ነገር ደግሞ ቀረና ዩናይትድ ከፉልባኮች ጋር መያያዝ ጀመረ። ከነ አንቷን ሮቢንሰን ጋር፣ ከነ ሌዊስ ሆል ጋር፣ ከነ ማይልስ ሉዊስ ስኬሊ ጋር መያያዝ ጀመረና ፕራዮሪቲው በዚህ ሰዓት ላይ ፉልባክ እንደሆነ ዴቪድ ኦርንስቴን ራሱ አሳውቆ ነበር። ሶ ሚድፊልደር ቦታው ላይ ዩናይትድ የሚጎሉ አይነት ተጫዋች አለ አይደለ? ያንን ተጫዋች ዩናይትድ እያስፈረመ አይደለም። ሜሰን ማውንት ደግሞ ያንን ቦታ ተክቶ ለመጫወት እየሞከረ ነው። ማይክል ካሪክ ያ አዲስ ፈራሚ ይመጣል አይመጣም የሚለው ነገር ላይ ዲፔንደንት መሆን አልፈለገም እና 6 ቁጥር ቦታው ላይ የራሱ መፍትሄ የሚለውን ነገር እየሞከረ ይገኛል። ያም ደግሞ መፍትሄ ነው ተብሎ እየተሞከረ የሚገኘው ሜሰን ማውንት ነበር። ሶ ሜሰን ማውንትን እየሞከረው ኢኔዮሶች አይ ቅድሚያ ለፉልባኩ እንስጥ ብለው ከነበረ ሜሰን ማውንት ሲጎዳ አብዛኛው ደጋፊ የሚፈራው ነገር፣ የእግር ኳስ ተመልካች በሙሉ የሚፈራው ነገር፣ ራሱ ካሪክን በእርግጠኝነት የሚፈራው ነገር ምንድነው? ሜሰን ማውንት የአቅም ችግር የለበትም። ሁላችንም እንደምናውቀው እድል ተሰጥቶት ፊት ሆኖ እስከተጫወተ ድረስ ማውንት በጣም ወርልድ ክላስ ፕሌየር እንደሆነ ይታወቃል። ግን ደግሞ ፊት አይሆን። ፊት ካልሆነ ምን ይደረጋል ታዲያ? የግድ አንድ ተጫዋች እኮ ጥሩም ነው ለማለት መጥፎም ነው ለማለት ያ ተጫዋች ብቁ ሆኖ ፊትነስ ሌቭሉ ጥሩ ሆኖ ሜዳ ውስጥ እኮ መገኘት አለበት። ሜዳ ውስጥ እስካልመጣ ድረስ፣ ሜዳ ውስጥ እስካልተገኘ ድረስ ያ ተጫዋች ጥሩ ይሁን መጥፎ ይሁን ማንም አያውቅ። ኢቨን በዛ ተጫዋች ይሄ ክለብ እየተጠቀመ ነው እየተጎዳ ነው የሚለው ነገር ትንሽ ለመወሰን ግራ ያጋባል። ሶ አብዛኛው ሰው ኤክስፔክት የሚያደርገው ሜሰን ማውንት ጥሩ ነው ግን ጉዳት ያስቸግረዋል። እንዴት ነው ካሪክ እሱን ተማምኖ የሚድፊልድ ቦታው በቃ ችግር የለም ማውንት አለ ወደ ፉልባኩ ፎከስ አድርጎ እንዴት ነው የሚለው የሚል ብዙ ጥያቄዎች ነበር ሲነሱ የነበሩት። እነዛ ጥያቄዎችም ምናልባት እንጃ ሳምንት እንኳን ቆይቷል እንዴ ዴቪድ ኦርንስቴን ያንን ዘገባ ካወጣ በኋላና ዩናይትድ ቅድሚያ የሚሰጠው በዚህ ሰዓት ላይ ለፉልባክ እንጂ ለሚድፊልደር አይደለም ሲል ሳምንት እኮ ይሞላው አይመስለኝም። ወዲያው ሜሰን ማውንት ተጎድቶ ከሜዳ ወጣ። ይሄ በነገራችን ላይ እንዳልኳችሁ ነው፣ ለረጅም ጊዜ ከሜዳ የሚያርቀው ላይሆን ይችላል፣ ወዲያው ሊመለስ ይችላል። ሜሰን ማውንት ግን ደግሞ ምልክት ነው። ሜሰን ማውንት ምን ዴሊቨር እንደሚያደርግ በዚህ ፕሪሲዝን ላይ አሳይቷል። በዛው ልክም ደግሞ በመጥፎ ሳይዱ ደግሞ ይሄ ልጅ ተጎድቶ ከሜዳ ሊወጣ እንደሚችልም ደግሞ በዚህ ፕሪሲዝን አሳይቷል። ሶ በዚህ በጣም ኤርሊ ስቴጅ ላይ ይሄ ነገር መሆኑ ዩናይትድ ለመወሰን በጣም ትንሽ ባንገራገረበት ሰዓት ላይ ይሄ ነገር መሆኑ ማንቸስተር ዩናይትድ ቀጣይ ታርጌታቸው ላይ እንዲያስቡበት ያደርጋል። ዩናይትድ ሚድፊልደር እንደሚፈልግ ይታወቃል፣ እንደሚያስፈልገውም ይታወቃል አይደለ? ማውንት ግን በመኖሩ ሊቀር የሚችለውን የትኛውንም አይነት የሚድፊልድ ዝውውር
ዩናይትድ መልሶ ሪኮንሲደር እንዲያደርገው ያደርጋል። ሜሰን ማውንት ሜዳ ውስጥ ከገባ ዴሊቨር ያደርጋል፣ ኢቨን ዴብዝም ይሰጣል። ሶስተኛው ተጫዋች ቢመጣ ቹዋሜኒ ሊሆን ይችላል፣ ኮኔ ሊሆን ይችላል፣ ካማቪንጋ ሊሆን ይችላል፣ ብቻ ዋርተን ሊሆን ይችላል። የሆነ ተጫዋች ግን መጣ ማለት ሞሮፍ እነ ዋርተን አይሆኑም። ሞር የሚፈለገው አሁን ላይ ጀስት እንዳልኳችሁ ደርቲ ወርኩን የሚሰራ ነው አንድሬ ሳንቶስ አለ ኦፍ ኮርስ። ግን ሳንቶስ ግን ስቴትመንት ሳይኒንግ አይደለም፣ ላይክ የተረጋገጠ ሳይኒንግ አይደለም አይደል? ገና ይሳካለታል በሚል ነው እንጂ በቼልሲ ቤት ዋን ኦፍ ዘ ቢገስት የሚባል አይደለም። ሶ እዛ ቦታ ላይ ዩናይትድ ሌላ ደግሞ ኃይል ያስፈልገዋል። ልክ የቹዋሜኒ አይነት ወይም ደግሞ በደንብ በቃ ቻርጅ የሚያደርግ ጠንካራ የሆነ የመሃል ሜዳ ተጫዋች ያስፈልገዋል። ያንን ቦታ በማውንት ሊተካ የነበረው ማውንት መጎዳቱን ተከትሎ አሁን በዚህ ሰዓት ላይ ዩናይትዶች ወደ ሚድፊልድ ገበያው ሊሄዱ ይችላሉ። ስለዚህ ወደ ሚድፊልድ ገበያው ሄዱ ማለት ደግሞ ማውንት ቢኖርም የሚሰጠው የራሱ የሆነ ዴብዝ አለ ለስኳዱ፣ ከሌለ ደግሞ እሱ ላይ ዲፔንድ መሆን ስለማይቻል ያ ተጫዋች ደግሞ የእሱን ቦታ ፊል እንዲያደርገው ያደርጋልና ሜሰን ማውንት የመጎዳቱ ጉዳይ ከዚህ አንጻር ከተመለከት ነው ለማንቸስተር ዩናይትድ ጥሩ ሊሆን ይችላል። የሆነ ነገር ማንቂያ ደውል አለ አይደል? አሁን ይፈለጋል፣ ማውንት ይፈለጋል ማለት እዛ መሃል ሜዳ ላይ እንዲጫወት ይፈለጋል። ግን ደግሞ በዛ ቦታ ላይ ደግሞ ስፔሻሊስት የሆነ ደግሞ ተጫዋች ያስፈልጋል። ስለዚህ ማውንት እዛ ቦታ ላይ የተጫወተ ባለው ነገር ዩናይትዶች እንዳይዘናጉ እንደ ማንቂያ ደውል ይሆናል ተብሎ ስለሚታሰብ የዚህ ጉዳት እንደ ጥቅም የሚወሰደው ነገር ይሄኛው ነው ማለት ነው። ወደ ሁለተኛው ርዕሳችን በምናልፍበት ሰዓት ላይ ደግሞ ማኑ ኮኔ የማንቸስተር ዩናይትድ ተጫዋች ይሆናል ተብሎ በታሰበበት ጊዜ ሊሆን አልቻለም። ይሄ ዝውውር ደግሞ ከሽፏል፣ ከዚህ በኋላ ዩናይትድ ይሄ ልጅ ለማስፈረም እንቅስቃሴ አያደርጉም የሚልም ነገር ደግሞ አልወጣም። ስለዚህ በእንጥልጥል ያለ ጉዳይ ነው። በእንጥልጥል ያለው ለምንድን ነው የሚለውን ነገር ነው በስፋት ለመመልከት የምንሞክረው ማለት ነው። መረጃዎች እንደሚያሳዩት ከሆነ በማንቸስተር ዩናይትድ የውስጥ አመራሮች መካከል ትልቅ ክርክር ተፈጥሯል፣ ወይ ደግሞ ትልቅ ጭቅጭቅ ተፈጥሯል። የ42.8 ሚሊዮን ፓውንዱ ተጫዋች ወደ ማንቸስተር ዩናይትድ ቤት መምጣት አለበት ወይስ የለበትም የሚለው ነገር ላይ ትልቅ ጭቅጭቅ እየተፈጠረ እንደሆነ የተለያዩ መረጃዎች እየወጡ ይገኛሉ። ለዩናይትድ ያለፉት ሳምንታት በጣም ክሬዚ የሚባል ጊዜያቶች ናቸው ማለት ይቻላል። በገበያው ላይ ካየ ነው፣ በተለይ ደግሞ በሚድፊልድ ዲፓርትመንት ላይ ለምድሮ ክሬዚ ነው የተባለው። አሁን በመጥፎ ብቻ አይደለም በሰክሰስም ደረጃ ነው ማየት ያለብን አይደለ? አሁን ክሬዚ ነው የተባለበት ሪዝም ምንድን ነው? የፈጸማቸውን ዝውውሮች ስትመለከቱ ዩሪ ቴሌማንስን በፍጥነት የሪሊዝ ክሎዙን ወይም ደግሞ የመልቀቂያ ዋጋው አለ አይደለ? ያንን ቀጥታ ከፍሎ ዩሪ ቴሌማንስን የግሉ ማድረግ ቻለ። ይሄ ማለት ምንም አይነት ሪፖርት ሳይደረግ ማንቸስተር ዩናይትድ ከዩሪ ቴሌማንስ ጋር እየተነጋገረ ነው፣ ዩናይትድ የቴሌማንስ ፈላጊ ነው፣ ቴሌማንስም ደግሞ ዩናይትድ ይፈልጋል የሚል ይሄ የትራንስፈር ወሬዎች አሉ አይደል? ልክ አሁን ለምሳሌ በኮኔ ዙሪያ እየተወራ በሚገኘው እንደዚህ አይነት ወሬ ምንም ሳይደረግ ቀጥታ ዩሪ ቴሌማንስ የተባለው ተጫዋች የመልቀቂያ ዋጋው ተከፍሎ ከአስቶን ቪላ ማንቸስተር ዩናይትድን ተቀላቀለ ሲባል ነው የሰማነው። ኢቭን ዩናይትድ እዚህ ዝውውር ላይ የሰራበት ነው የሚል ነገር ሳንሰማ ድንገት ነው ይሄ ነገር የሆነው። ያ ደግሞ እንዳለ ሆኖ ደግሞ ቀጥታ ደግሞ የቼልሲው ደግሞ ተጫዋች አንድሬ ሳንቶስም እንደዚሁ ከቼልሲ ድንገት ነው የፈረመው። አሁን የነዚህ ተጫዋቾች ፊርማ የአንድሬ ሳንቶስ እና የዩሪ ቴሌማንስ ፊርማ ዩናይትድ የመሃል ሜዳ ተጫዋች ያስፈልገዋል ተባብለን ስለተማመንን አዲስ ነገር አይደለም። ዩናይትድ ለምሳሌ ምን ቢያስፈርም ነው የሚያስገርመው ብንል አክቹዋሊ ዩናይትድ አሁን ላይ የተሟላ ቡድን ነው ተብሎ አይታሰብም። ግን በቀኝ በኩል የሚጫወት የቀኝ ክንፍ አጥቂ ቢያስፈርም በጣም እንገረማለን። ለምን ዩናይትድ እዛ ቦታ ላይ ተጫዋች አያስፈልገው። ብራያን ቡሞ አለ፣ አማዲ አለዋል። ከዛ ውጭ ደግሞ ሼሌሲ ደግሞ አለ፣ ራሱን ደግሞ እያሳየ ይገኛል። በፕሪሲዝን ጥሩ ነገር አሳይቷል። በአምናም ደግሞ በተሰጠው ድል ጥሩ ነገር አሳይቷልና እዛ ቦታ ላይ በጣም የተጠቀጠቀ ነው፣ ኮንጀስትድ ነው በጣም። ዩናይትድ እዛ ቦታ ላይ ተጫዋች ቢያስፈርም ኖሮ ምንም ያልተጠበቀ ነው፣ ከዲፓርትመንቱ አንጻር ያልተጠበቀ ነው። ተጫዋቹም ደግሞ ማን ነው የሚለው ነገር የተጠበቀ ነገር ስላሉና እሱ ሙሉ በሙሉ ሊያስገርም ይችላል። ግን ደግሞ ሚድፊልደር ቦታ ላይ ግን የሚጠበቅ ነገር ነው፣ ዩናይትድ ያስፈልገዋል። ስለዚህ ተጫዋች መፈረሙ የሚገርም ነገር አይደለም። ግን ፍጥነቱ ግን ዩናይትድ ሲያያዝ የነበረው ተጫዋቾች ሌላ አለ። ልክ እነ ማቲዩስ ፈርናንዴዝ ነበሩ፣ እነ ኤሊት አንደርሰን ነበሩ፣ እነ ቶናሊ ነበሩ። ግን ቀጥታ ደግሞ ዩናይትድ ያስፈረመው ደግሞ ሌላ ነው እና ይሄ ነገር ሚድፊልድ ላይ ሪቮሉሽን ለሚያስፈልገው ወይ ደግሞ ለውጥ ለሚያስፈልገው ቡድን የሚገርም ነገር አለም። ካሴሚሮ ወጥቷል፣ ማኑኤል ኡጋርቴ ተጎድቷል። ስለዚህ የኮቢ ሜኑ አጣማሪ ማንም የለም። የሚያስገርም አለም። ግን የመጣበት መንገድ ግን የሚያስደንቅ ነውና በጣም ክሬዚ የሆነ ጥቂት ጊዜያቶች ወይ ደግሞ ጥቂት ሳምንታት ነበሩ ብለን መናገር እንችላለን።
ታዲያ በዩሪ ቴሌማንስና አንድሬ ሳንቶስ ተቃራኒ በሆነ መንገድ ደግሞ ዩናይትድ ሶስተኛ ሚድፊልደር ያስፈልገዋል ወይ ደግሞ ዩናይትድ ሶስተኛ ሚድፊልደር ያስፈርማል ተብሎ ኤክስፔክት ተደርጎ ብዙ ዜናዎች ሲነሱ ነበረ። የትኛውም ግን እስካሁን ድረስ እውን አልሆነም። ሲነሱ ከነበሩት ዜናዎች መካከል አንደኛው የማኑ ኮኔ ነው። ማኑ ኮኔ ወርልድ ካፕ ላይ ባሳየው ፐርፎርማንስ ብቻ አይደለም ማንቸስተር ዩናይትድ ይሄን ልጅ የፈለገው። ሮማ በነበረበት ሰዓት ላይም ያሳየው ፐርፎርማንስ አለ። ዩናይትድ ስካውት ሲያደርጉትም ደግሞ የነበረ ተጫዋች ስለነበር ነው ዩናይትድ ይሄ ልጅ ሊፈልጉ የቻለው። ግን ደግሞ እነዚህን ተጫዋቾች አሁን ያልኳችሁና ዩሪ ቴሌማንስን ባስፈረመበት ፍጥነትና ባሳየው ውጤታማነት አይደለም የማኑ ኮኔ ጉዳይ እየሄደ ያለው። ስለዚህ ምንድነው እየተፈጠረ የሚገኘው የሚለውን ነገር ቤን ጃኮብስ ክሊር አድርጎታል ወይ ደግሞ በሱ በኩል ያለው መረጃ ተናግሯል ማለት ነው። እሱ እንደሚለው ከሆነ ምንድነው በኮኔና በማንቸስተር ዩናይትድ መካከል ያለው የዝውውር ወሬ ወይ ደግሞ የዝውውር ግንኙነት ይሄ ቀጥተኛ አልነበረም ወይ ደግሞ በቀላሉ እየተካሄደ የነበረ አይደለም። ችግሮች ተፈጥረዋል። ለምሮ ችግሮች የተፈጠሩት የሚለውን ነገር ስንመለከት ክሪስቶፈር ቪቬል የተባለው የማንቸስተር ዩናይትድ ሰውና ጄሰን ዊልኮክስ በዚህ ተጫዋች መካከል የሆነ መጨቃጨቆችን ወይ ደግሞ የሆነ ክርክሮችን ፈጥረዋል። ክሪስቶፈር ቪቬል የተጫዋቹ ፈላጊ ነው፣ የተጫዋቹ አድናቂ ነው። ጄሰን ዊልኮክስ ደግሞ በተጫዋቹ ብዙም አላመነበትም። ቃል በቃል ምን አለ መሰላችሁ? የኮኔ ወደ ዩናይትድ ቤት የመምጣት ያለ መምጣት ጉዳይ የሚወሰነው በጄሰን ዊልኮክስ አማካኝነት ነው። ምክንያቱም እኔ እስከምረዳው ድረስ ክሪስቶፈር ቪቬል የማኑ ኮኔ አድናቂም ነው። ማኑ ኮኔ እንዲፈርም ደግሞ ሊስት ዴሊቨር ካደረገ ወይ ደግሞ ሊስት ካቀረቡ ሰዎች መካከል ክሪስቶፈር ቪቬል የሚጠቀስ ነው። ጄሰን ዊልኮክስ ግን በልጁ ጉዳይ አልተስማማበትም ወይ ደግሞ አላሳመነው። ማይክል ካሪክስ ምንድነው የሚለውን ነገር ደግሞ ስንመለከት ካሪክ ተጫዋቹን አይጠላው፣ ጥሩ ተጫዋች ነው ብሎ ነው የሚያስበው። ግን እሱ ፕሪፈር የሚያደርገው ወይ ደግሞ የሚመርጠው ግን የፕሪሚየር ሊግ ኤክስፔሪየንስ ያለው ተጫዋች ላይክ ፕሪሚየር ሊግ የተጫወተ የመሃል ሜዳ ተጫዋች ቢሆን እሱ ፕሪፈር ያደርጋል ማይክል ካሪክ ማለት ነው። ያ ማለት ሌላው ላይ ሙሉ በሙሉ መንገድ ዘግቷል ወይ ደግሞ ሌሎቹን አይፈልጋቸውም ማለት አይደለም። ግን ምርጫ ከቀረበለት ግን የሚመርጠው ፕሪሚየር ሊግ ፕሩቭን የሆኑ ተጫዋቾችን ነው። ካልሆነና ከፕሪሚየር ሊግ ውጪ ከሆነ ግን የቹዋሜኒ አይነት ተጫዋች ነው የሚፈልገው ብሎ ቤን ጃኮብስ ቃል በቃል ተናግሯል ማለት ነው። ይሄ ማለት ምን ማለት ነው? ማይክል ካሪክ የሚፈልገው ተጫዋች ፕሪሚየር ሊግ ፕሩቭን ነው። ካልሆነ ግን ቹዋሜኒን የሚመስል ነው። ቹዋሜኒን የሚመስል ማለት ምን ማለት? ቹዋሜኒ ምን አይነት ተጫዋች ነው? ቹዋሜኒ ማለት ፓሲንጎቹ በጣም ድንቅ የሚባል ላይክ ስሩቦሎቹ የሚደንቁ ሎንግ ፓሶቹ አስደናቂ ምናምን የሚባል አይነት ተጫዋች አይደለም። ግን ደግሞ ይሄ ካውንተር አታኮችን የተቃራኒ ቡድን የማጥቃት እንቅስቃሴ ማስቆም የሚችል ከኋላ ለሚገኘው ተከላካይ ሽፋን መሆን የሚችል መከታ መሆን የሚችል ተጫዋች ማለት ነው። ስለዚህ ካሪክ ቹዋሜኒ አይነት ተጫዋች ነው የምፈልገው ሲል በቹዋሜኒ ምንድነው ስታንዳርድ ወይ ደግሞ በቹዋሜኒ ዋጋ ማለት አይደለም። የቹዋሜኒ አጫዋወት ግን ካሪክ የሚፈልገው ወይ ደግሞ አሁን ላይ ጎሏል ብሎ የሚያስበው አጫዋወት ነው። ማኑ ኮኔ ታዲያ አሁን ላለው ይሄ አሁን ለጠቀስኩላችሁ መንገድ የሚሆን አይነት ተጫዋች ቹዋሜኒ ታይፕ ፕሌየር የሚባል አይነት ተጫዋች። አሁን ቤን ጃኮብስም ያረጋገጠው ነገር እሱ ነው። ክሪስቶፈር ቪቬል ታዲያ ይሄንን ተመልክቶ እሱ የሚመርጠው ኮኔ ነው፣ ማኑ ኮኔ ነው የሚመርጠው። ጄሰን ዊልኮክስ ደግሞ በተጫዋቹ ዙሪያ ብዙም አልተስማማበትም፣ አላሳመነው። በሁለቱ መካከል ታዲያ ይሄ ትልቅ ጭቅጭቅ ወይ ደግሞ ይሄ ትልቅ ክርክር በሁለቱ መካከል ተነስቷል። ለዛም ነው እስካሁን ድረስ ይሄ ዝውውር ሊፈጸም ያልቻለው። ቅድም እንዳልኳችሁ ኮኔ ዩናይትድን ኢምፕረስ ያደረገው ወይ ደግሞ ዩናይትድን ያስደመመው በወርልድ ካፕ ፐርፎርማንሱ ብቻ አይደለም። ሮማ በቆየባቸው 2 ዓመታትም ይሄ ልጅ ኮንሲስተንትሊ ማድረግ የሚችለውን ነገር ሲያሳይ ነበር። ለሮማ ወሳኝ ከሚባሉ ተጫዋቾች መካከል የሚጠቀስ ነበር። ሆኖም ሮማዎች 42.8 ሚሊዮን ፓውንድ ከዚህ ልጅ ሽያጭ እንደሚፈልጉ አሳውቋል የሚሉ መረጃዎች አሉ። ታዲያ ከዋጋም አንጻር ከተመለከት ነው ለዩናይትድ ጥሩ የሚባል ነው። እንዲሁም ካቀዱት እንዲሁም በጣም በላይ ነው ያተረፉት ማለት እንችላለን አይደል? ቀጥታ አሁን ይሄንን ከሚድፊልደር የሚጎለውን ገንዘብ ለፉልባክ ሊያውሉ የሚችሉበት እድል ይኖራል። ስለዚህ የገንዘብ ጉዳይ ብቻ አይደለም። ግን ዋናው ነገር ምንድነው? በተጫዋቹ ምክንያት ግን ወሳኝ የሚባሉት ክሪስቶፈር ቪቬል እና ጄሰን ዊልኮክስ አልተስማሙም በዚህ ተጫዋች ዙሪያ። ስለዚህ እርስ በርስ እስኪተማመኑ ድረስ ይሄ ዝውውር ሊፈጸም አልቻለም ማለት ነው። በአንድ ወቅት የአርሰናል የቀድሞ ተጫዋች እንደዚሁም ደግሞ የፈረንሳይ የቀድሞ ድንቅ ሚድፊልደር ፓትሪክ ቪዬራ ምን ብሎ ተናግሯል?
በዚህ ሰዓት ላይ ለእኔ ምርጡ ተጫዋች በፈረንሳይ ውስጥ ያለው ምርጡ ተጫዋች ማኑ ኮኔ ነው ብሎ ተናግሮ ነበር። ኮኔ ቅድም እንዳልኳችሁ ደርቲ ወርኩን መስራት የሚችል ተጫዋች ነው። ማለትም እንደ ቴሌማንስ፣ ብሩኖ የመሳሰሉትን ተጫዋቾች ራሳቸውን ኤክስፕረስ እንዲያደርጉ ያላቸውን የፈጠራ አቅም ሙሉ በሙሉ አውጥተው እንዲጠቀሙ የሚያደርግ ከኋላ መረጋጋትን የሚፈጥር አይነት ተጫዋች። ይሄ ልጅ ዩናይትድ የሚፈልገው አይነት ፕሮፋይል ነው ያለው ማለት እንችላለን። ለዛ ነው ክሪስቶፈር ቪቬል የሚፈልገው። ማይክል ካሪክም ደግሞ ካያችሁት ለምሳሌ ይሄ ማለት ምን ማለት ነው? ካሪክ የሚፈልገው ቹዋሜኒ አይነት ፕሌየር ነው ሲባል ሊተራሊ እኮ የፈረንሳይ ብሔራዊ ቡድን ላይ ቹዋሜኒን ተክቶ የገባው ተጫዋች እኮ ማኑ ኮኔ ነው። የቹዋሜኒ አይነት አጫወትን የሚከተለው የቹዋሜኒ አይነት የጨዋታ መንገድን የሚሄድ አይነት ተጫዋች እንደሆነ ይታወቃል። ስለዚህ ቪቬል እና ካሪክ ይፈልጉታል ይሄ ልጅ። ጄሰን ዊልኮክስ ግን በልጁ ጉዳይ ላይ ብዙም አልተማመንም። ኢቨን ቤን ጃኮብስ እንደሚለው ከሆነ ክሪስቶፈር ቪቬል እንደሚለውም ከሆነ ይሄ ልጅ በጣም በጀት የሆነ ጥሩ በጀት ያለው ተጫዋች ነው ብሎ ሁሉ እንደሚያምን ለሱ ብቃት ላሳየው ነገር ላለው ፐርፎርማንስ ላለው ተስፋ እስካሁንም ለመጣበት መንገድ በጣም የተጠየቀ ያለው ገንዘብ በጣም ትንሽ ገንዘብ ነው። ስለዚህ መፍጠን አለብን የሚል ሀሳብ ነው ያለው ክሪስቶፈር ቪቬል ጋር ማለት ነው። ጄሰን ዊልኮክስ ግን ሌላም ሰዎች አሉ፣ ስማቸው አልተጠቀሰም። እነሱም በዚህ ጉዳይ አይስማሙም። በተለይ ቪቬል ደግሞ አሁን ላይ ያለውን የሚድፊልድ ገበያ ተመልክቶ ይሄ ዲል በጣም ቤስት ዲል ነው። ኤሌት አንደርሰን እና ማቴዎስ ፈርናንዴዝ ከ100 በላይ ተዘዋውረዋል። 28 ዓመት የሞላው ኒርሊ ከጥቂት ወራት በኋላ 29 ዓመት የሚሞላው ብሩኖ ጊማሬሽ 75 ሚሊዮን ፓውንድ ተጠይቆበት አርሰናል አስፈርሞታል። ሞርጋን ሮጀርስ 117 ሚሊዮን ፓውንድ ወጥቶበታል። ኢቨን ሜቻ የሚባለው ተጫዋች ፌሊክስ ሜቻ የሚባለው የቦሩሲያ ዶርትመንድ ተጫዋች ሁላ ዶርትመንዶች ያለማፈር ሳያፍሩ 100 ሚሊዮን ፓውንድ እየጠየቁበት ይገኛሉ። አሌክስ ስኮት 80 ሚሊዮን ፓውንድ ነው እየተባለ የሚገኘው። ካርሎስ ባሌባ ከ75 በታች እንደማይሸጥ አብዛኞቹ ይስማማሉ። ከዛ አንጻር ይሄ ልጅ በ42.8 ሚሊዮን ፓውንድ ብቻ መገኘቱ ካለው ብቃት አንጻር ለዩናይትድ ከሚሰጠው ጥቅም አንጻር በጣም ትንሽ ገንዘብ ነው ብሎ ክሪስቶፈር ቪቬል ስለሚያምን ይሄ ተጫዋች እንዲፈርም ጫና እያሳደረ ነው። ጄሰን ዊልኮክስ ግን በልጁ ጉዳይ አልተስማማም ማለት ነው። ወደ ሌላኛው ርዕሳችን ደግሞ በምንሄድበት ሰዓት ላይ ማንቸስተር ዩናይትድ ያስፈረማቸው ዩሪ ቴሌማንስ እና አንድሬ ሳንቶስ ብለን የምናስፈርመው ከሲኒየር ቲም ወደ ሲኒየር ቲም ታይነን ቶምሰንም እኮ አለ፣ ግን ከሲኒየር ቲም ወደ ሲኒየር ቲም የፈረመው ብለን የምንወስደው ቀጥታ ዩሪ ቴሌማንስ፣ አንድሬ ሳንቶስ እና ካርል ዳርሎ እንደሆነ ይታወቃል። ሊድስ ዩናይትድ ሲጫወት የነበረው ግብ ጠባቂው ካርል ዳርሎ ማለት ነው። ታዲያ እነዚህን ተጫዋቾች አይተናቸዋል ሲጫወቱ። ቴሌማንስ ሲጫወት አይተነዋል። አንድሬ ሳንቶስ ሲጫወት አይተነዋል። ግን ደግሞ ይሄ ግብ ጠባቂ ግን ሲጫወት አልተመለከትነውም። ኢቨን ሲጫወት ተዉት፣ መጫወት ይቅርና ትሬኒንግ ላይ ራሱ እያየ ነው አይደለም ይሄን ተጫዋች። ዩናይትድ ይሄ ልጅ በፍሪ ኤጀንትነት እንዳስፈረመው ይፋ ያደረገው ጁላይ ወር ላይ ነበር። የሴኒ ላመንስ ሁለተኛ ግብ ጠባቂ እንዲሆን ማለት ነው። ሁለተኛ ግብ ጠባቂ እንዲሆን ልምድም ያለው ተጫዋች ስለሆነ ሴኒ ላመንስን እንዲያለማምደው ሴኒ ላመንስ በማይኖርበት ሰዓት ላይ እንዲገባም ኤፍ ኤ ካፕ ላይ ካራቦ ካፕ ላይ ምናምን እድል ሊሰጠው ይችላል እና ለዛ ብሎ ነው ማንቸስተር ዩናይትድ ያስፈረመው። እስካሁን ግን ምንም ነገር ስለዚህ ልጅ አላየንም፣ በፕሪሲዝን ጨዋታዎች ላይም በፕሪሲዝን ትሬኒንግ ላይም ጭምር ማለት ነው። ይሄ ታዲያ ሁለተኛ ግብ ጠባቂ ብዙ ጊዜ ለምሳሌ አምና አሁን የጨረስነው ሲዝን አለ 2025-26 የውድድር ዘመን ሲጀመር ማን ነበር ለዩናይትድ በረኝነት ቦታ ላይ ሲጫወት የነበረው? አልታይ ባይንዲር ነበር። አልታይ ባይንዲር ልክ ሴኒ ላመንስ እስኪዘጋጅ ድረስ በእንግሊዝ ህይወቱን እስኪያስተካክል ድረስ በተወሰነ መንገድ ከአየሩ ጋር እስኪላመድ ድረስ ሬስቶራንቶቹ ሊሆን ይችላል አጠቃላይ ከትሬኒንጉ ኢንቴንሲቲ ጋር ከሊጉ ሁኔታ ላይ እስከሚላመድ ድረስ አልታይ ባይንዲር ነበር እዛ ቦታ ላይ ሲጫወት የነበረው። ግን የመጀመሪያ ጨዋታውን ማንቸስተር ዩናይትድ ከሰንደርላንድ ጋር በኦልድ ትራፎርድ የነበረውን ጨዋታ ዩናይትድ 2-0 ባሸነፈበት ጨዋታ የመጀመሪያ ጨዋታውን ካደረገ በኋላ ከዛ በኋላ የተቀረውን እንዳለ ጨዋታ ለብቻው ነበር ሲጫወት የነበረው። በሌላ በኩል ደግሞ ካርል ዳርሎ ደግሞ እንዳልኳችሁ ለሊድስ ነው ሲጫወት የነበረው ብያችኋለሁ አይደለ? በአጠቃላይ አሁን በጨረስነው ሲዝን ላይ 2025-26 የውድድር ዘመን ላይ 22 የፕሪሚየር ሊግ ጨዋታዎችን ማድረግ ችሏል። እድሜው 35 ዓመት ነው። ስለዚህ ቅድም እንዳልኳችሁ ለላመንስ ሁለተኛ ግብ ጠባቂ መሆን ይችላል። እሱንም ደግሞ ምንድነው ለማስተማር ልምድ ያለው ተጫዋች ሞር ብዙ ልምድ የሌላቸውን ተጫዋቾች እንደሚያስተምር ይታወቃል። ተጽዕኖዋቸውም ደግሞ ጥሩ ተጫዋቾች ከሆኑ ከታች ያሉ ተጫዋቾች
ጥሩ ተጽዕኖ ይኖራቸዋል ምናምን ነገር። አሁን በእርግጥ ሴኒ ላመንስ ለፕሪሚየር ሊጉ አዲስ አይደለም፣ ፍሬሽ ተጫዋች ነው የሚባልም አይደለም። ኦልሞስት ለምዶታል፣ ያጋቸው ነገሮች አሉ። ስቲል ግን 35 ዓመት ለሞላው ግብ ጠባቂ ለዞም በ35 ዓመቱ ፕሪሚየር ሊግ ላይ 22 ጨዋታዎችን ያደረገ ተጫዋች ልምድ አይሰጠውም ብሎ ማሰብ ትክክል ነው ብዬ አላስብም። ስለዚህ ልምድን ይሰጠዋል። ለዛም ተብሎ ነው የመጣው ይሄ ተጫዋች። እንደመጣም ግን ምንም አይነት ጨዋታ ተውት፣ ምንም አይነት ትሬኒንግ ከቡድን ጓደኞቹ ጋር ሲያደርግ አልተመለከት ነው። ለምንድን ነው ይሄ ነገር የሚለውን ስንመለከት ዩናይትዶች መጀመሪያ ላይ ኢኒሻሊ ሪሊዝ ያደረጉት ስቴትመንት ነበር። ያም ስቴትመንት ምንድን ነው? ይሄ ተጫዋች ካርል ዳርሎ ባለፈው ሲዝን ላይ ወይ ደግሞ በሲዝኑ መጨረሻ ላይ ያለፈው ሲዝን 2025/26 የውድድር ዘመን መጨረሻ አካባቢ ላይ ባስተናገደው ጉዳት አማካኝነት የተወሰነ ችግር አጋጥሞት ነበረ። ሶ ከዛ ሪከቨር እያደረገ ነው የሚል ሀሳብ እየተሰጠ ወይ ደግሞ ኦፊሻል ሀሳብ ተሰጥቶ ነበር። ሶ ዩናይትድ ይሄ ልጅ አስፈርሞታል። እስካሁን ያልተጠቀመበትና ወደ ሜዳ ያልገባበት ሪዝን ጉዳቱም በዚህኛው በፕሪሲዝን ምናምን የመጣ ሳይሆን ባለፈው ሲዝን ላይ መጨረሻ ላይ የሲዝኑ መጨረሻ ላይ በመጣ ጉዳት ምክንያት ነው ይሄ ልጅ አሁን ላይ እየተጫወተ የማይገኘው። ግን አምና ነው የተጎዳው። ሶ ሪከቨሪንግ ፕሮግራሙ አሁን ላይ ወደ ፋይናል ስቴፕ እየሄደ እንደሆነ ማንቸስተር ዩናይትድ በዛው ስቴትመንት ሪሊዝ አድርጎ ነበር። ከፒኤስጂ ጋር በነበረው ጨዋታ ላይ ማንቸስተር ዩናይትድ ቅዳሜ ዕለት ተጫውቶ በነበረው ጨዋታ ላይ ይሄ ልጅ ከስኳዱ ጋር አልተጓዘም። ኢቨን ማንቸስተር ኢቭኒንግ ኒውስ እንደሚሉት ከሆነ ግን ይሄ ልጅ መመለሻው በጣም ቀርቧል። በጉዳት ምክንያት ነው ከዩናይትድ ስኳድ ጋር ትሬኒንግ እየሰራ ያልሆነው፣ የተጫወተ ያልሆነው፣ ፕሪሲዝን ላይ ቱር እያደረገ ያልሆነው በጉዳት ምክንያት ነው። ግን እንደሚባለው ከሆነ ግን ይሄ ልጅ ግን ከጉዳቱ እያገገመ ያለበት መንገድ እንዳለ እየተነገረ ይገኛል። በማንቸስተር ኢቭኒንግ ኒውስ ብቻ አይደለም፣ ሌሎችም ሪፖርቶች እንደሚሉት ከሆነ ይሄ አዲሱ ፈራሚ ወደ ትሬኒንግ ካምፕ ቀጣይ ወር ዩናይትድ አየርላንድ ነው ቀጣይ ትሬኒንግ የሚያደርገው ሴትል የሚያደርገው እዛ ቡድኑን እንደሚቀላቀልና ከዋናው ቡድን ጋር ጨዋታዎችን ማድረግ እንደሚጀምር፣ ትሬኒንጎችን ማድረግ እንደሚጀምር የተለያዩ የመረጃ ምንጮች እየጠቀሱ ይገኛሉ። ይሄ እንኳን ባይሆን በእርግጠኝነት የዩናይትድ ሰዎች ካርል ዳርሎ ቀጣይ ዓመት በሚጀምረው ሲዝን ላይ ሙሉ በሙሉ ሬዲ እንደሚሆን ግን ምንም ጥርጥር የላቸውም የሚል መረጃ ወጥቷል። ስለዚህ ዋነኛው ሪዝን ምንድነው? ይሄ ልጅ እስካሁን ድረስ ከዩናይትድ ጋር ትሬኒንግ እየሰራም ያልሆነው ለዩናይትድም ደግሞ ያልተጫወተው በፕሪሲዝን ላይ በጉዳት ምክንያት ነው። እያገገመ ደግሞ በጊዜ ስለሚጨርስ ቀጣይ ሳምንት ዩናይትድን እንደሚቀላቀልና ትሬኒንግ ማድረጉን እንደሚቀጥል እየተነገረ ይገኛል ማለት ነው። ወደ መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ በዩናይትድ በኩል አዳዲስ ተጫዋቾች እየመጡ ነው አይደለ? ሚድፊልድ ላይም ቢሆን እየመጡ ነው። በረኝ ግብ ጠባቂ ላይም መስመር ላይም እየመጡ ነው ያሉት ተጫዋቾች ደግሞ እየወጡ ነው። ብዙ ጊዜ እንደዚህ አይነት የተጫዋቾች መግባትና መውጣት ላይ በምንሆንበት ሰዓት ላይ ኤክስፔክት የሚደረግ ነገር አለ። ያም ኤክስፔክት የሚደረገው ነገር ምንድን ነው? የማሊያ ቁጥር፣ የትኛው ተጫዋች ስንት ቁጥር ማሊያ ይይዛል፣ ቀጣይ ዓመት ስለሚደረገው የውድድር ዘመን በአዲስ ቁጥር ማሊያ የምናያቸው ተጫዋቾች እነማን ናቸው የሚል ጥያቄ ይነሳል። ለምሳሌ ቤንጃሚን ሼሽኮ ቁጥር ሊቀይር የሚችልበት እድል አለ። ማርከስ ራሽፎርድ ቁጥር ሊቀይር የሚችልበት እድል አለ። ሴኒ ላመንስ ቁጥር ሊቀይር የሚችልበት እድል አለ፣ በየራሳቸው ኬዝ ማለት ነው። አዲሶቹ ፈራሚዎች ግን ኦልሞስት ሶስቱም ቀጣይ የሚያደርጉትን ቁጥር ተለይቶ ታውቋል። አንድሬ ሳንቶስ 17 ቁጥር ማሊያ እንደሚለብስ ታውቋል። ያው ለብሶም ደግሞ ፕሪሲዝን እየተጫወተ ይገኛል። ቴሌማንስም ደግሞ 18 ቁጥር ማሊያ ለብሶ የመጀመሪያ ጨዋታውን ከፒኤስጂ ጋር በነበረው ጨዋታ ላይ ማድረግ ችሎ ነበር። ካርል ዳርሎ ቅድም ከዚህ በፊት በነበረው ርዕስ ላይ እንዳነሳውላችሁ ለዩናይትድ ምንም አይነት ጨዋታ አላደረገም፣ ትሬኒንግ ላይም እየተገኘ አይደለም። ግን ደግሞ 12 ቁጥር ማሊያ እንደሚሰጠው ታውቋል። 18 ቁጥር ማሊያ የካሴሚሮ ነበር፣ 12 ቁጥር ማሊያ ደግሞ የታይረል ማላሲያ ነበር። ሶ እነዚህ ሁለት ተጫዋቾች ከዩናይትድ ጋር መለያየታቸውን ተከትሎ ቴሌማንስና ዳርሎ የእነሱን ቁጥር ወስደዋል ማለት ነው። ሌሎቹን ተጫዋቾች ደግሞ እንደዚህ አይነት አዳዲስ ቁጥር ይጠበቅባቸዋል። ስንት ቁጥር ሊኖር ይችላል? መጀመሪያ የምናገኘው ቤንጃሚን ሼሽኮ ነው። ሼሽኮ ከአርቢ ሌፕዚግ ማንቸስተር ዩናይትድን በ71 ሚሊዮን ፓውንድ በሚቀላቀልበት ሰዓት ላይ ሌፕዚግ ይለብሰው የነበረውን የ30 ቁጥር ማሊያ ዩናይትድ ቤትም መጥቶ ቀጥታ ያንን ቁጥር ነበር ለብሶ የነበረው። ግን 9 ቁጥር ማሊያን አይፈልግም ወይ የሚል ጥያቄ ከተነሳ ግን 9 ቁጥር ማሊያን አይፈልግም ማለት አይደለም፣ ይፈልግ ነበር። ሲመጣም ደግሞ ራስሙስ ሆይሉንድ ወደ ናፖሊ መሄዱን ተከትሎ ቀርቦለት ነበር ኦፈር። 9 ቁጥር ማሊያ ያው ስለማይኖር ሆይሉንድ 9 ቁጥር ማሊያን ውሰድ ተብሎ ነበር። ግን ስቲል ራስሙስ ሆይሉንድ የማንቸስተር ዩናይትድ ተጫዋች ነው። በውሰት ናፖሊ ይገኝ እንጂ የዩናይትድ ተጫዋች ነውና
ከሪስፔክት አንጻር 9 ቁጥር ማሊያን አልወስድም ብሎ ነበር በሰዓቱ። አሁን ግን ራስሙስ ሆይሉንድ የሚጠበቅበትን ዲዩቲ ተወጥቷል። ስለዚህ ናፖሊ 38 ሚሊዮን ፓውንድ በማውጣት ይህን ተጫዋች የግላቸው ማድረጋቸውን ተከትሎ ራስሙስ ሆይሉንድ ከዚህ በኋላ የማንቸስተር ዩናይትድ ተጫዋች እንዳልሆነ ተረጋግጧል። ስለዚህ 9 ቁጥር ማሊያ ፍሪ ሆነ ማለት ነው። ሌላ ተጫዋች የለም 9 ቁጥር ማሊያ የሚገባው ወይ ደግሞ መውሰድ ያለበት። ግን 11 ጎሎችን በፕሪሚየር ሊግ ብቻ ማስቆጠር የቻለው ለዛውም በአጋማሽ ብቻ 9 ጎሎች ያስቆጠረው ከጃንዋሪ በኋላ የሆነው ተጫዋች ቤንጃሚን ሼሽኮ፣ እሱ የማይገባው ከሆነ 9 ቁጥር ማሊያ ሌላ ማን ነው የሚገባው? በ9 ቁጥር ቦታ ላይ የ9 ቁጥር ማሊያ ማንቸስተር ዩናይትድ ጥሩ የሚባሉ ተጫዋቾች ያንን ቦታ ይዘውት ከዚህ በፊት እናውቃለን እና ቤርባቶቭን ጨምሮ ማለት ነውና አሁን ቤንጃሚን ሼሽኮ ያንን ቁጥር ሲረከብ ትልቅ ኃላፊነት እንደሚረከብ የሚታወቅ ነገር ነው። እሱም ታዲያ ኤክስፔክት ይደረጋል ቀጣይ ዓመት 9 ቁጥር ማሊያን ያደርጋል የሚል ኤክስፔክቴሽን አለ። ይሆናል አይሆን የሚለውን ነገር አብረን ነው የምንመለከተው። ሁለተኛው ተጫዋች ደግሞ ሴኒ ላመንስ ነው። ላመንስ ከሮያል አንትወርፕ በሚመጣበት ሰዓት ላይ ወደ ዩናይትድ ቤት በ23 ዓመቱ በሚመጣበት ሰዓት ላይ የተረከበው ቁጥር 31 ቁጥር ነበር። በሰዓቱ 1 ቁጥር ማሊያ ያላደረገበት ሪዝም ምንድን ነው? አልታይ ባይንዲር የ1 ቁጥር ማሊያ የሱ ነበር። ስለዚህ ሲመጣ ቁጥሩ ተይዟል። 31 ቁጥርን ወሰደና በ31 ቁጥር ነበር የመጀመሪያ ጨዋታውን የመጀመሪያ ሲዝኑን ማድረግ ይቻላል። አሁን ላይ ግን አልታይ ባይንዲር ወደ ሴልታ ቪጎ ምንም እንኳን በውሰት ውል ቢሆንም ተለያይቷል። ስለዚህ 1 ቁጥሩ ፍሪ ነው ማለት ነው። በዚህ ዓመት ቢያንስ ፍሪ ነው። ሴኒ ላመንስ ይህንን ቁጥር መያዝ ይችላል። የዩናይትድም ደግሞ 1 ቁጥር ተጫዋቾች እነ ቫንደርሰርን ጨምሮ እነ ሽሜክልን አካተን 1 ቁጥሩ ማሊያ በጣም ፖፑላር ነው። እንደዚሁም ደግሞ የአንድ ክለብ ዋና ግብ ጠባቂው የሚያደርገው ቁጥር እንደሆነ ይታወቃል። አንዳንድ ጊዜ አንዳንድ ተጫዋቾች የተለየ ከቁጥር ጋር የተለየ ኢንተራክሽን ሲኖራቸው ያንን ቁጥር የማይቀይሩበት አጋጣሚ አለ። እስካሁን ባለው ግን ሴኒ ላመንስ ከ31 ቁጥር ጋር የተለየ ቁርኝት አለው ተብሎ ስለማይታሰብ በዛ ቁጥር ይጸናል ተብሎ አይታሰብም። ስለዚህ 1 ቁጥር ማሊያ ሊረከብ የሚችልበት እድል ሰፊ ነው ተብሎ ይታሰባል። ሌላኛው ደግሞ ትልቅ የሚያጨቃጭቀው ነገር ምንድነው? የማርከስ ራሽፎርድ ጉዳይ ነው። ራሽፎርድ ከዩናይትድ ጋር ከመለያየቱ በፊት 10 ቁጥር ማሊያ ነበር ሲለብስ የነበረው። ከዩናይትድ ጋር ኦልሞስት 1 ዓመት ከ5 ወር በሚሆን ጊዜ ወይ ደግሞ አንድ ሲዝን ከግማሽ ለሚሆን ጊዜ ከዩናይትድ ውጭ ነበር ሲጫወት የነበረው። በውሰት ለአስቶን ቪላ ነበር መጀመሪያ ሲጫወት የነበረው። ከዛ በኋላ ደግሞ ለባርሴሎና መጫወት ጀመረ። ሁለቱም ውሰት ነበር። አንደኛውን ግማሽ ሲዝን አሳለፈ፣ አንደኛውን ሙሉ ሲዝን አሳለፈ። በሁለቱም ክለቦች ጥሩ የሚባል እንቅስቃሴ ነበር። ታዲያ ወደ ባርሴሎና በሚሄድበት ሰዓት ላይ ማናችንም አልጠበቅንም ይመለሳል ብለን። ስለዚህ 10 ቁጥሩ ማሊያ ከሱ ተወስዶ ለአዲሱ የማንቸስተር ዩናይትድ ተጫዋች ብራዚላዊ ማቲያስ ኩኒያ ተሰጥቷል። ስለዚህ አሁን ደግሞ ራሽፎርድ ደግሞ እስካሁን ክለብ አላገኘም። ስለዚህ ወደ ማንቸስተር ዩናይትድ ኦልሞስት ተመልሷል። ሪፖርት ያደርጋል። አሁን በቅርቡ ሪፖርት ያደርግና የዩናይትድን ዝግጅት ይቀላቀላል ተብሎ ይታሰባል። ስለዚህ ተመለሰ ማለት ነው። ኦልሬዲ ደግሞ ይሄ ቁጥር ደግሞ ለማቲያስ ኩኒያ ተሰጥቶታል። መልሶ ከኩኒያ ይነጥቀዋል ተብሎ አይታሰብም። ማለት ኩኒያ እንኳን ኢንሲስት ቢያደርግ ውሰድ ቢለው እንኳን ራሽፎርድ ሃምብል ሰው ስለሆነ ይህንን ሪኩዌስት በሃምብልነት በተሞላበት መንገድ ዲክላይን ያደርገዋል ተብሎ ይጠበቃልና 10 ቁጥር ማሊያ ካላደረገ ስንት ቁጥር ነው የሚያደርገው? የትኛውን? የእሱ የቀድሞ ቁጥር 19 ቁጥር ነበር ብዙ የደመቀበት 19 ቁጥርን በዚህ ሰዓት ላይ ብራያን ምቡሞ እየተጠቀመበት ይገኛል። ሜቢ ወደ 39 ቁጥሩ ይመለሳሉ የሚለውን አብረን ልንመለከት እንችላለን። ግን ደግሞ እስካሁን ባለው ግን ይወስዳል ተብሎ እየተገመተ የሚገኘው 14 ቁጥሩ ማሊያ ነው። ለምን? ባርሴሎና ቤት በነበረበት ሰዓት ላይ ሲያደርገው የነበረው 14 ቁጥር ማሊያ ነበር። 14 ቁጥር ማሊያ ደግሞ ጄሴ ሊንጋርድ ከወጣ በኋላ ፍሪ ነው በዚህ ሰዓት ላይ ማንም እያደረገው አይደለም እና ምናልባት ማርከስ ራሽፎርድ 14 ቁጥር ማሊያ አድርጎ ሊገባ የሚችልበት እድል ሰፊ ነው ተብሎ ይታሰባል። በእርግጥ 14 ቁጥር የተባለው እንዳልኳችሁ ባርሴሎና ቤት ያደረገው ቁጥር ስለሆነ እና ቀረብ የሚለው ቁጥርም እሱ ስለሆነ ነው ተብሎ ነው የሚታሰበው እንጂ ፍሪ የሆኑ ቁጥሮች አሉ። ስቲል አሁንም ባለቤት የሌላቸው ቁጥሮች አሉና እነዛን ይዛሉ የሚለውን ነገር እንመለከታለን። ኢቨን ምናልባት ወደ ኋላ ተመልሶ እንደ አዲስ ታሪኩን መጻፍ የሚፈልግ ከሆነ ደግሞ 39 ቁጥር ማሊያን ሊያደርግ የሚችልበት እድል አለና በዚህ ሰዓት ላይ አይታወቅም። ግን 10 ቁጥሩ ማሊያ ግን መልሶ ያደርጋል ተብሎ ግን ኤክስፔክት አይደረግም በዚህ ሰዓት ላይ ከ10 ቁጥር ውጪ ግን ምክንያቱም ኩኒያ ይዞታል ይሄንን ቁጥር ኩኒያ በዚህ ቁጥር ጎሎችን አስቆጥሯል 10 ጎሎችን አስቆጥሯል አይደለ ጥሩ ፐርፎርማንሶችን አሳይቷል የማይረሱ ሞመንቶችን አሳይቷል
ድንቅ ጎሎችን፣ ድንቅ ድሪብሎችን፣ ድንቅ ፐርፎርማንስ፣ ድንቅ የፋይቲንግ ሜንታሊቲን፣ ድንቅ ፓሽንን አሳይቷልና 10 ቁጥሩን ከሱ ላይ መውሰድ ማለት እንደ ዲስሪስፔክት ነው የሚቆጠር። ልክ አንቶኒ ማርሻል 9 ቁጥር ማሊያ ወስዶ ነበረ። ከዛ በኋላ ልክ ዝላታን ኢብራሂሞቪች በሚመጣበት ሰዓት ላይ ጆዜ ቀጥታ ከአንቶኒ ማርሻል ወስዶ ለዝላታን ኢብራሂሞቪች ሰጥቶት ነበር። ታዲያ በሰዓቱ ማርሻል በጣም ከተከፍቶ እንደነበረ ተነግሮ ነበርና አሁንም ማቲያስ ኩኛን መረበሽ ነው የሚሆነው። ያው እንዳልኳችሁ ራሽፎርድም እሺ ይላል ተብሎ አይታሰብም፣ ዩናይትድም ይለቅለታል ተብሎ አይታሰብምና ይሄ ልጅ ምናልባት 14 ቁጥር ማሊያ ሊለብስ እንደሚችል እየተገመተ ይገኛል። ሌላኛው ደግሞ ኤክስፔክት የሚደረገው የማሊያ ቁጥር የሼይ ሌሲ ነው። ሌሲ እንግዲህ በፕሪሲዝን ላይ በጣም ድንቅ ፐርፎርማንስን አሳይቷል። አምናም ደግሞ እድል በተሰጠበትም ጊዜ አሪፍ እንቅስቃሴ ሲያሳይ ነበርና እድሜውም ደግሞ 19 ዓመቱ ስለሆነ ገና ነው የሚባል አይደለም። ስለዚህ ለቀጣይ ሲዝን ማለትም ለ2026-27 የውድድር ዘመን ሁሌ በቋሚነት እንኳን ባይጀምር ለዋናው ቲም ብዙ ጨዋታዎችን ያደርጋል ተብሎ ይጠበቃል። ተቀይሮ እየገባ ካራቦ ካፕ ጨዋታዎች ላይ፣ ኤፍ ኤ ካፕ ጨዋታዎች ላይ እያደረገ እንደ አስፈላጊነቱ ዩናይትድ በሰፊ ጎል ልዩነት የሚመራባቸው ጨዋታዎች ላይ አስፈላጊውን ጨዋታዎች ላይ ሙላ ተቀይሮ ሊገባ ይችላል። አይደለም አሁን ቀርቶ አምና ራሱ አስፈላጊ በነበረው ጨዋታ ዩናይትድ 2-2 ሆኖ ከበርንሌ ጋር ተቀይሮ ገብቶ አንግል ሲገጭበት ታስታውሳላችሁ። እና ይሄ ልጅ እድል ይሰጠዋል። በደንብ እድል የሚሰጠው ከሆነ ደግሞ 61 ቁጥር በጣም ይሄ የአካዳሚ ተጫዋቾች የሚይዙት ቁጥር ነው። ስለዚህ ቁጥሩ ይቀየርለታል። ቁጥሩ የሚቀየርለት ከሆነ ደግሞ ይይዛል ተብሎ እየተገመተ የሚገኘው የተወሰኑ 20 ቤት ያሉ ቁጥሮች አሉ፣ ማንም እየተጠቀመበት ያልሆኑ ቁጥሮች ማለት ነው። እነሱን ቁጥሮች ሊይዝ ይችላል። ስፔኩሌት ከተደረጉት ቁጥሮች መካከል 20 ቁጥር ይጠቀሳል። ከዚህ በፊት ሩበን ቫን ፐርሲ ይህንን ቁጥር ሲጠቀምበት እናስታውሳለን። 21 ቁጥር አለ፣ 24 ቁጥር አለ፣ 27 ቁጥር አለ፣ 28 ቁጥር አለ፣ 29 ቁጥር አለ። ስለዚህ ሼሌሲ የትኛውን ይይዛል የሚለውን ነገር አብረን እንመለከታለን። ከነዚህ መካከል ግን ሊይዝ የሚችልበት እድል ሰፊ ነው የሚሉ ግምቶች እየተሰጡ ይገኛሉ። እንግዲህ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። የናንተ ሀሳብ ምንድን ነው? የትኛው ተጫዋች ስንት ቁጥርን ይይዛል ብላችሁ ታስባላችሁ የሚለውን ነገር ኮሜንት ላይ እንድታስቀምጡልን ላስታውሳችሁ እፈልጋለሁ። ከዛ ውጪ ባለው ደግሞ በማኑ ኮኔ ጉዳይ እናንተ ተስማማላችሁ? ዩናይትድ መፈረም ያለበት ተጫዋች ነው ወይስ ሌላ ተጫዋች ይፈልግ የሚለውስ ነገር የእናንተ ሀሳብ ምንድን ነው የሚለውና ስለ ሜሰን ማውንት ጉዳት ያላችሁን ሀሳብ በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለሁ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።